እንኳን ለሊቀ መላኩ ለቅዱስ ኡራኤል ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በሐምሌ ወር የሚነበበውን የሊቀ መልአኩ የቅዱስ ኡራኤልን ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ልመናውና አማላጅነቱ ለዘላለሙ ከወዳጆቹ ከሁላችን ሕዝበ ክርስቲያን ጋር ይሁንና በሐምሌ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ኡራኤል ድርሳን ነው። የቅዱስ ኡራኤል የድርሳኑ መጽሐፍ የእነዚህን ቅዱሳን ክብራቸውን እንደተናገረ የአግባ ጽዮን በነገሰ በ5ኛው ዓመተ መንግሥቱ ደብረ ሊባኖስንና ደብረ ብስራትን ጎበኛቸው፣ አከበራቸውም። ከዚህም በኋላ የንጉሥ ይኩኖ አምላክ ልጅ አምደ ጽዮን ነገሰና የኢትዮጵያን ምድር ከጠረፍ እስከ ጠረፍ አንድ አድርጎ ገዛ። በዚያን ወራት ስሙ ያዕቆብ የተባለ ጳጳስ ወጣና ቅዱሳን መነኮሳት ከሆኑት ከአባ ተክለ ሃይማኖት ልጆች 12ቱን መርጦ በሸዋና በዳሞት ምድር 12 ክፍል ተከፍለው እንደ ክርስቶስ ሐዋርያት የወንጌልን ሕግ እንዲያስተምሩ አደረጋቸው። ስማቸውና ሀገረ ስብከታቸውም እንደሚከተለው ነው። የደብረ ሊባኖሱና የግራሪያው አባ ፊልጶስ፣ የተጉለቱና የወረቡ አባ ኖሪዎስ፣ የመርሃ ቤቴውና የመንዙ የሰርማቱ መርቆሪዎስና የፈጠጋሩ ማትያስ፣ የጽላሉሹ ታዲዮስና የደዋሮው ተስፋ ሕፃን፣ የወንጁና የጎጎቱ የጉራጌውም ሀገር ኢዮስያስና የአናርት ሀገር ዮሴፍ፣ የዳሞቱ መድኃኒነ እግዚእና የወገጉ ሳሙኤል፣ የዲቢ ገብረ ክርስቶስ ናቸው። እነዚህም ቅዱሳን ሸዋንና ጉራጌን አርዕትና ዳሞትን ከ12 ክፍል ተካፍለው እንደ ሐዋርያት የክርስቶስን ሃይማኖትና የወንጌልን ቃል በንጉሡ በአምደ ጽዮን ዘመነ መንግሥት አስተማሩ። የዚህም ንጉሥ የስሙ ምልክት በቅዱስ ኡራኤል ድርሳን መጽሐፍ አ ተብሎ ተጽፎ ይገኛል። ከዚህ በኋላ ዳግማዊ ዳዊት ማለትም ሁለተኛው ስሙ ዳግማዊ ቆስጠንጢኖስ የተባለው ነዋየ ማርያም ነገሰ። ይኸውም ሃይማኖቱ የቀና አምላክን የወለደች እመቤታችን ቅድስት ድንግል ማርያምን የሚወድ ነበር። እርሱም ወንጌላዊው ሉቃስ የሳላቸውን የእመቤታችንን ስዕሎች ከኢየሩሳሌም አስመጣ። አንዲቱን ስዕል ቅዱስ ኡራኤል በአምላካችን ደም በቀደሳት ጀብላ በምትባል ቦታ በጎጃም አስቀመጣት። ሁለተኛዋን በደብረ ወርቅ፣ ሦስተኛዋንም በሐይቅ ውስጥ አኖራት። ወንጌላዊ ዮሐንስ የሳለው የኡራኤልን ስዕል ግን በከተማው ውስጥ በወርቅ ግምጃ በተሠራ ድንኳን ውስጥ ከእርሱ ጋር አኖረው። የጌታችንን የቀይ ግምጃ ልብሱን ግን ቅዱስ ኡራኤል በጌታችን በኢየሱስ ክርስቶስ ደም በቀደሳት በአምባሰል ሀገር በክብረ ነገሥት ደብር ውስጥ አስቀመጠው። ያንንም ደብር ከከበሩት አድባራት ሁሉ ይልቅ የእርሱን ክብር ከፍ ከፍ አደረገ። ስሙንም ደብረ ከርቢ ብሎ ሰየመው። በዘመኑም ከኢየሩሳሌምና ከሶርያ ሀገር ብዙዎች ቅዱሳት መጻሕፍት መጡ። ዳግመኛም በምስር ውስጥ ከምትሆን ከማልቃን ሀገር መጽሐፈ ግብረ ሕማማትና ሃይማኖተ አበው እንዲሁም አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን የድርሳኗን ዜና የሚናገር መጽሐፍ
አልቀሃፈሩ በሚባል ከልጇ ታምር ጋር መጣ። ይህም ተረፈ ወንጌል ማለት ነው። ሦስተኛም የአንቀጹ ቁጥር 49 ከንዑሳን ምዕራፎቹ ጋር 369 የሆነ የጌታችን የኢየሱስ ክርስቶስ መጽሐፈ ኪዳኑ ጭምር መጡ። አራተኛ አምላክን የወለደች የእመቤታችን የድንግል ማርያም የታምራቶቿ መጽሐፍ ቁጥሩ 367 የሆነ ከቁስጥንጥንያው ከደቅሲዮስም ዘንድ ቁጥሩ 900 የሆነ ከእንጦንዮስ ደብር መጣ። አምስተኛም ስምዖን አምዳዊና ኤፍሬም ጌታችን አምላካችን ኢየሱስ ክርስቶስ ከአባቱ ከአብና ከመንፈስ ቅዱስ ጋር ባነዋወሩ አንድነት ያለው መሆኑን የሚያስረዳ በቀናች ሃይማኖት የደረሱት መጻሕፍት። ስድስተኛ የአንቀጹ ቁጥር 344 የሆነ ቅዱስ ኤፍሬም የደረሰው የምስጋናው መጽሐፍና የሳዊሮስ መጽሐፍ፣ የቂሳርያው የባስልዮስ መጽሐፍ እንዲሁም የያዕቆብ ዘስሩግና የያዕቆብ ዘንጽቢን መጽሐፍ፣ የእስክንድርያው የአባ ጌርሎስና የአንጾኪያው የአባ ዘካርያስ አምላክን ስለወለደች ስለ እመቤታችን ቅድስት ድንግል ማርያም በነፍስ በሥጋ ድንግል መሆኗን የሚያስረዳና ስለ ቀናች ሃይማኖት እንደ ቅዱስ ኤፍሬም የደረሱት እንዲሁም ሰባተኛ የአምላክን እናት በዓል እንደ ልጇ በዓል የሚከበርበትንና የዕለተ ሰንበትን የክብሯን ሁኔታ የሚያስረዳውን መጽሐፍ ከመጽሐፍት ሁሉ በላይ አድርጎ በደብረ ከርቤ ውስጥ አስቀመጣቸው። ይህ ንጉሥ ኢትዮጵያውያንና ግብፅን ከኢየሩሳሌም ጋር አንድ አድርጎ ገዝቷቸዋል። በዚያን ዘመን ከእሱ ጋር የነበሩ ቅዱሳን ሁለተኛ ስሙ ሰላማ ተብሎ የተሰየመ ጳጳስ አባ ፊቅጦርና የወገጉ አባ ሳሙኤል፣ ሦስተኛ የዋልድባው አባ ሳሙኤል፣ አራተኛ የሽግላው የዋልድባው አባ ጊዮርጊስ ናቸው። በሱ ዘመን በቅዱስ ዑራኤል ጸሎት ሀገራችን ኢትዮጵያ በቀናች ሃይማኖት ማለትም በተዋህዶ ሃይማኖት አበራች። ይህም ንጉሥ በእንደዚህ ያለ ደግ ሥራ ሳለ በሰላም አርፎ ወደማያረጅና ወደማይጠፋ የዘላለማዊ ሕይወት ሄደ። ከዚህ በኋላ ልጁ ይስሐቅ ነገሰና ስመ መንግሥቱ ውድማ አርድ ተባለ። አባቱ መንፈሳዊ እንደሆነ እንደዚሁም ደግሞ መንፈስ ቅዱሳዊ ሆነ። በሸዋ ክፍለ ሀገር በተጉለት ውስጥ በደጋው ክፍለ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ታላቅ ቤተ ክርስቲያን ከሠራ በኋላ እንዲሁ በዚሁ ሀገር ውስጥ የቅዱስ ሚካኤልን ቤተ ክርስቲያን ሠራ። ዳግመኛም ወደ ጎጃም ሄደና የፊተኛውን አፍርሶ በታቦተ ቅዱስ ጊዮርጊስ ስም ታላቅ ቤተ ክርስቲያን ሠራ። ስሟንም የደገዋ ደብር ደብረ ድማ ብሎ ሰየማት፣ አከበራት፣ ከፍ ከፍም አደረጋት። የቅዱስ ጊዮርጊስ ገድሉ ከአረብ ወደ ግዕዝ የተተረጎመው በእርሱ ዘመን ሲሆን የመጽሐፈ ገድሉ አመጣጥ ግን በአባቱ ዘመነ መንግሥት የብባው ሀገር ጳጳስ በሚሆን ከቅዱስ ጊዮርጊስ ታቦት በአባ ሚካኤል እጅ ነው። የመላእክት አለቃ በሚሆን በቅዱስ ዑራኤል የድርሳን መጽሐፍ ውስጥ የስሙ ምልክት ይህ ተብሎ የተጻፈው ቃል ተፈጸመ። ይህም ንጉሥ በሰላም አረፈና ወደ ሰማያዊ ሕይወት ሀገር ገባ። ከዚህ በኋላ ወንድሙ እንድርያስ ነገሰ። ስመ መንግሥቱም የቀናች ሃይማኖትን በማደሱ ሁለተኛው ስሙ ቴዎዶስዮስ፣ ሦስተኛው ስመ መንግሥቱ ውድማ አርድ ተባለ። ይህም ንጉሥ 40 ዘመን በሰላም ነገሰ። በዘመነ መንግሥቱ የአቡነ ተክለ ሃይማኖትን አጽም ወደ ሌላ ቦታ አዛወረና ከመቃብሩ ላይ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በወርቅና በብር አስጊጦ ታላቅ የሆነ ቤተ ክርስቲያንን ሠራ። መነኮሳቱን ወይም ካህናቱን መቃብሩን ከታቦተ ማርያም ጋር በወርቅ ጥና እንዲሁም በዕፀ መስቀልና
ከእብነ በረድ አረንጓዴ አይነት በሆነ ዕንቁ ከተሠራ የወርቅ መስቀል ይዘው እንዲያጥኑ፣ ዳግመኛም እንደ ፀሐይ ብርሃን ውበት በሚሰጡ ነጭ ዕንቁ በሆነ በብርሌና በቢጫ አይነት በሆነ በአጶግዮን ዕንቁ በተሠራ የወርቅ ጥና እንዲያጥኑ አዘዛቸው። በእርሱ ዘመነ መንግሥት አባታችን አቡነ ገብረ መንፈስ ቅዱስ አረፈና በደብረ ዝቋላ 5 አብያተ ክርስቲያናትን ሠራ። አንዱን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በታቦተ መድኃኔ ዓለም ስም ሲሆን የዚህን ክብረ በዓል ጥቅምት 27 ቀንና ታኅሳስ 29 ቀን እንዲከበር አደረገ። የአባታችን የአባ ገብረ መንፈስ ቅዱስ ልደት ጌታችን ኢየሱስ ክርስቶስ በተወለደበት ዕለት ስለሆነ በዚህ ዕለት እንዲከበር አደረገ። ዳግመኛም ጌታችን ኢየሱስ ክርስቶስ የተሰቀለው መጋቢት 27 ቀን በጾም ወራት ስለሆነና የአባታችን የገብረ መንፈስ ቅዱስም ዕረፍቱ መጋቢት 5 ቀን ስለሆነ በዚሁ ፈንታ ክብረ በዓላቸው ጥቅምት 5 ቀንና 27 ቀን እንዲከበር አደረገ። ሁለተኛይቱን በእመቤታችን በድንግል ማርያም ስም፣ ሦስተኛይቱን በጴጥሮስና በጳውሎስ ስም ሰይሞ በዓሉ ሐምሌ 5 ቀን እንዲከበር አደረገ። አራተኛይቱንም ቤተ ክርስቲያን በቅዱስ ሚካኤል ስም ሰይሞ በዓሉ ኅዳር 12 ቀን እንዲከበር አደረገ። አምስተኛይቱንም ቤተ ክርስቲያን በቅዱስ ገብርኤል ስም ሰይሞ ታኅሳስ 19 ቀን እንዲከበር አደረገ። እንግዲህ በዝቋላ ደብር እንዲከበሩ ያደረጋቸው በዓላት እነዚህ ናቸው። ዳግመኛም ቅዱስ ዑራኤል ደብረ ዝቋላን በጌታችን በኢየሱስ ክርስቶስ ደም የባረካት መጋቢት 27 ቀን ሲሆን የበዓሉ አከባበር ለምን ተዛወረ የሚሉ ቢኖሩ ይህ የሆነበት ምክንያት በዓሉ በጾም ወራት ስለዋለ ነው። የክርስቶስ የደሙ ወራት የሐዘን የጸሎትና የቀኖና ጊዜ ስለሆነ ልዩ ልዩ ምግቦችን አብዝቶ መመገብና በብዙ መደሰት ስለማይገባ ነው። ስለዚህም ንጉሡ እንድርያስ የመጋቢት 27 ቀን በጾምና በጸሎት ብቻ እንዲታሰብ ወስኖ ይህን ታላቅ በዓል በፍጹም ደስታ ጥቅምት 27 ቀን እንዲከበር አደረገ እንላቸዋለን። የደብረ ዝቋላ ቤተ ክርስቲያን በተባረከች ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱና ከቅዱሳን መላእክቶቹ ጋር ተገለጸ። ነውር ኑፋቄ የሌለበትን መሥዋዕት ጌታችን ተቀበለ። ንጉሡ እንድርያስም በተመረጡ በካህናቱ እጅ ሥጋውና ደሙን ተቀበለ። በቅዱስ ዑራኤል የድርሳን መጽሐፍ ውስጥ የስሙ ምልክት ይነግሣል ተብሎ የተነገረው ቃል ተፈጸመ። ይህም ንጉሥ በደብረ የረር ሳለ ከዚህ ከኃላፊው ዓለም በሰላም አረፈና በደብረ ዝቋላ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ተቀበረ። ለዘላለሙ ወደማያልፈው ደስታ ካለበት ወደ ገነት ገባ። ከዚህ በኋላ ሃይማኖቱ የቀና ወንድሙ ዘረ ያዕቆብ ነገሰ። እርሱም መጀመሪያ በጌታችን በኢየሱስ ክርስቶስ ስም ደብረ ብርሃን ላይ ታላቅ ቤተ ክርስቲያን ሠራ። ሁለተኛም ቅድስት በሆነች በእናቱ በድንግል ማርያም ስም፣ ሦስተኛም የመላእክት አለቃ በሆነ በቅዱስ ዑራኤል ስም፣ አራተኛም ወደ ወገግ ሄደና ሸዋ ወጥቶ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሠራ። ክብረ በዓሏ እመቤታችን በተወለደችበት ዕለት ግንቦት 1 ቀን እንዲከበር አደረገ። የወገጉ አባ ሳሙኤል ልጅ የሆነው ጻድቁ አባ መባጽዮንን የዚህች ደብር አበምኔት ወይም አስተዳዳሪ አድርጎ ሾመው። ከዚህ በኋላ ወደ ግብፅ ሄዶ የእስላሞችን ንጉሥ የሸሪፍን ልጅ አህመድን ጦርነት ይገጥመው ዘንድ ተዘጋጀ። ይህ የእስላም ንጉሥ የእስክንድሪያውን ሊቀ ጳጳሳት
አባ ሚካኤልን ወርቅ ስጠኝ ቢለው እምቢ አልሰጥም ስላለው አስሮት ነበርና። ይህም ወርቅ ከከበረ ከአባታችን ከቅዱስ ኖህ ደብር የመጣ ሲሆን ዳግመኛም ሰብአ ሰገል ለአምላካችን በልደቱ ጊዜ እጅ መንሻ የሆነው ዘንድ ካመጡት ወርቅ ጭምር ነው። ስለዚህ አባቶች የሊቃነ ጳጳሳት እኩሌታውን ለድሆች ሰጥተው እኩሌታውን ለቤተ ክርስቲያን ማሰሪያ ብለው ያስቀመጡት ነው ሲልም ቢያለው። የኢትዮጵያው ንጉሥ ዳግማዊ ዳዊትም ወደ ኢየሩሳሌም በመጣ ጊዜ ከሀገሩ ካመጣው ብዙ ወርቅ በእርሱ ላይ ተጨምሮ ከጌታችን ከኢየሱስ ክርስቶስ መስቀል ጋር ለግብፅ ሰዎች ተስፋ ይሆን ዘንድ ያስቀመጠው ነው። ስለዚህ ለእስላሞች ሰራዊት ንጉሥ ይህን ወርቅ ብሰጠው በሰማያዊው ንጉሥ ፊት ወቀሳና አፍረት ይደርስብኛል ብሎ ወርቁን አልሰጥም አለ። በእንቢታውም ስለ ጸና አባ ሚካኤልን አስሮ በግብፅ ያሉትን አብያተ ክርስቲያናት በሙሉ በእሳት አቃጠላቸው። ንጉሡ ዘረ ያዕቆብም ይህንን በሰማ ጊዜ ወዲያውኑ ወደ ግብፅ አገር ሄደ። የእመቤታችን የቅድስት ድንግል ማርያም የረዳትነቱ ኃይልና የመላእክት አለቃ የቅዱስ ዑራኤል አማላጅነት እየረዳው ያለምንም ተቃውሞ ወደ አረብ ሀገር ገባና የእስላሙን ንጉሥ አህመድን ገደለው። የአዳልንና የጥልጣን ባላባት በድላይን ገድለው አባ ሚካኤልን ግን ከእስራቱ ፈቶ ከጌታችን ከኢየሱስ ክርስቶስ መስቀል ጋር ወደ ሀገራችን ወደ ኢትዮጵያ ይዞት መጣ። መስቀሉንም አባቱ ዳግማዊ ዳዊት ካነጸው ሕንፃ ውስጥ በደብረ ከርቤ እንዲቀመጥ አደረገ። የዳግማዊ ዳዊት ልጅ እህቱ እሌኒ ንግሥትም በእመቤታችን በድንግል ማርያም ስም ከሁሉ የሚበልጥ ሥራውም ያማረ ቤተ ክርስቲያን ትሠራ ዘንድ አዘዛት። እሷም ከፊተኛው የሚበልጥ በወርቅና በብር አስጊጣ ሠራች። የዚህችው ቤተ ክርስቲያን ሥርዓተ ቅዳሴ ቤተዋ በተፈጸመ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጸላቸውና በቀራንዮ በተሰቀልኩ ጊዜ ዑራኤል ከጎኔ የፈሰሰውን ደሜን ቀርቶ ይህችን ደብር ሁለንተናዋን ቀድሷታል። ስለዚህ ለጌትነቴ ምስጋና ማደሪያ ትሆን ዘንድ ባርኪያታለሁ፣ ቀድሻታለሁም። አሁንም ምስጢረ መለኮቴ እንደ ተገለጸበት እንደ ደብረ ታቦርና እንደ ተሰቀልሁበት እንደ ቀራንዮ አደባባይ እንዲሁም ንጹሕ የሆነ ከሥጋዋ ሥጋ ነስቼ ሰው እንደ መሆኔ እንደ እናቴ አገር እንደ ኢየሩሳሌም ርስት አድርጊያታለሁ ሲል ነገራቸው። ማንኛውም ከሩቅም ሆነ ከቅርብ መጥቶ በክብረ በዓሏ ላይ የተገኘ ስሙ ከመካነ መቃብሬ ዘንድ ኢየሩሳሌም እንደሆነ ይቆጠርለታል። ዳግመኛ አባቴ ዳግማዊ ዳዊትና ዘርአ ያዕቆብ ከእናቱ ጋር ባሰሯት በዚች በእናቴ ቤተ ክርስቲያን ውስጥ ሥጋዬንና ደሜን የተቀበለውን ሰው ከኃጢአቱ ሁሉ አድነዋለሁ አለ። ዳግመኛም የሲኦልን ባሕር አሻግሬ ጽድቅና ሕይወትም ደስታም ካለበት ገነት ውስጥ አኖረዋለሁ። ይህም የጌታችን የኢየሱስ ክርስቶስ ቃል ኪዳን የማይታበል መሆኑን ሊቃነ ጳጳሳቱ አባ ሚካኤልና አባ ገብርኤል በጽኑ መሐላ አረጋግጠዋል። ከዚህ በኋላ በተጉለት ውስጥ በእመቤታችን በቅድስት ድንግል ማርያም ስም 2 ቤተ ክርስቲያን ሠራና አንደኛዋን በአትሪብ ሀገር የእስላም ንጉሥ ባቃጠላት በደብረ ምጥማቅ አምሳል ደብረ ምጥማቅ ብሎ ሰየማት። ዳግመኛም በሞረት ውስጥ ቅዱስ በሚሆን በአባ ዜና ማርቆስ መቃብር ላይ ይህችውም ደብረ ብስራት ተብላ የምትጠራ ከደይ ተራራ በታች በምትሆን 2 ቤተ ክርስቲያን ሠራ። እንዲሁም በግራዋና በቀኟ 2 ቤተ ክርስቲያን ሰርቶ አንደኛዋን ሰይፍ አጥራ ብሎ ሰየማት። የሕንፃዋን ሥራ በጀመረ ጊዜ እሳታውያን የሆኑ የመላእክት አለቃ ከቅዱስ ዑራኤልና ከእመቤታችን ከቅድስት ድንግል ማርያም ጋር
ለምለሞች የሆኑ የእሳት ሰይፎችን ይዘው እንደ እሳት በሚያቃጥል ክንፎቻቸው አጥር ሆነው ከበዋት አይተዋቸዋልና። ሁለተኛዋንም ቤተ ክርስቲያን የተመረጠች እድ አጥራ ብሎ ሰየማት። ከዚህም ወራት ዳሞት ሀገር ሄደና የምታምር ደብረ እንስላል በምትባል ቤተ ክርስቲያን ሠራና ዳግማዊ ደብረ ምጥማቅ ደብረ ሰንዳፍ ብሎ ሰየማት። ከዚህም በኋላ ተመልሶ ወደ ባህር ጣና ደሴት ሄደና ሁለት ነገሥታት አብርሃና አጽብሃ የሠሯቸውን ቤተ ክርስቲያኖች ሕንጻቸውን አደሰ። ይህም ዘረ ያዕቆብ ከጻድቁ ከአባ በትረ ማርያም ጸሎት ከሚደርስበት ቦታ ላይ አምላክን የወለደች በእመቤታችን በድንግል ማርያም በታቦተ ኪዳነ ምሕረት ስም አዲስ ቤተ ክርስቲያን ሠራ። የይፋቱን አባ ዮሐንስን አበነፍስ አደረገውና ለዚህችው ደብር አስተዳዳሪነት ሾመው። ይኸው ክቡር አባት የሆነ አባ ዮሐንስ ምንኩስናን የተቀበለው ከአባ በትረ ማርያም ነውና። የመጽሐፍ ትምህርት የተማረው ግን ከደብረ ብስራቱ መምህር እስጢፋኖስ ከሚባለው ነው። የምንኩስናውን ሥነ ሥርዓት የፈጸመለት በደብረ ብስራቱ በአባ በትረ ማርያም እጁ ሲሆን እንዲሁም ያደረገው ግን ጉይፋት ደንስና በየሽ ገዳም ውስጥ ነው። ንጉሡ ዘረ ያዕቆብም በሰላም ይቀበርባት ዘንድ በባሕረ ጣና ደሴት ባሰራት በታቦተ ኪዳነ ምሕረት ቤተ ክርስቲያን ውስጥ የመቃብሩን ቦታ አዘጋጀ። ከጌታችን ከኢየሱስ ክርስቶስ ዋጋ ያገኝባት ዘንድ ተስፋ አድርጓልና። ነፍሱም ከእመቤታችን ከቅድስት ድንግል ማርያም ጋር በጽርሐ አርያም ነግሣ ትኖር ዘንድ እምነት አለውና እንዳሰበ አደረገና በሰላም አርፎ በዚችው በታቦተ ኪዳነ ምሕረት ቤተ ክርስቲያን ውስጥ ተቀበረ። ለዘላለሙ ወደማያልፈው ደስታ ካለበት ገነት ገባ። በቅዱስ ዑራኤል መጽሐፍ ወይም ድርሳን ዘኢነግሣል ተብሎ የተነገረው ቃል እነሆ ተፈጸመ። ከዚህ በኋላ ልጁ በእደ ማርያም ነገሰና የመላእክት አለቃ ቅዱስ ዑራኤል ከጌታችን ከኢየሱስ ክርስቶስ ጎን ደም ቀርቶ ከረጫት በመንዙ ውስጥ አምላክን በወለደች እመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሠራ። የጌታችን የኢየሱስ ክርስቶስን ደም ስለ ረጨ ፈንታ ለዚሁ መልአክ ዑራኤል ለበዓሉ መታሰቢያ አስራት ይሆን ዘንድ ለዚቹ ደብር 44 ርስት ጉልት ሰጠ። የደብሯንም ስም ምስለ ማርያም ብሎ ሰየማት። ከብዙ ዘመንም በኋላ ይህ ንጉሥ በሰላም አረፈና ይህ ለዘላለም ወደማያልፈው ወደ ሕይወት ሀገር ገባ። በቅዱስ ዑራኤል የድርሳኑ መጽሐፍ በይንገስ ተብሎ የተጻፈው ቃል በዚህ ተፈጸመ። ከዚህ በኋላ ልጁ እስክንድር ነገሰና በሽምብራ ኩሬ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሰርቶ ስሟን ደብረ ቁስቋም ብሎ ሰየማት። በእሱ ዘመን የቀናች የሃይማኖት ጉባኤ የተደረገና የቅድስት ቤተ ክርስቲያን የሥነ ሥርዓት ሕጎቿ ሁሉ ተወሰኑ። በ80 አሐዱ የመጽሐፍ ትርጓሜ ሁሉ ስምምነት ተደረገ። በካህኑ ቅዱስ ያሬድ በተደረሰው ዜማና እንዲሁም በቅኔ አገባብ ሁሉ ከቅዱሳን መነኮሳት ጋር ስምምነት ተደረገ። የካህኑ የያሬድና የአባ ጊዮርጊስ የንጉሡ የዘረ ያዕቆብም የማሕሌታቸው ድርሰት የአባ ገብረ ማርያም ማሕሌተ ጽጌ አያጸድቅም የሚሉ መነኮሳት በደብሩ ነበሩና። ወንድሞች ሆይ ስለ እነዚህ ነገር የሀገራችን የኢትዮጵያ መነኩሴ የእነዚህን የቅዱሳን ድርሰት የማሕሌት ሥራን እንዲሁም ቅኔ ሰላምታንም እንዲሁ እንዳይጸልይ በከለከለበት ጊዜ የተፈጸመውን ታምር ልንገራችሁ ስሙኝ አለ። ከዕለታት በአንድ ቀን ከንጉሡ ከእስክንድርና ብዙዎች መነኮሳት የቃና ዘገሊላ በዓል ላይ በተገኙበት ዕለት
አንድ መምህር የወንጌልን ትርጉም ሲያስተምር ሳለ ጥር 13 ቀን የቃና ዘገሊላ ዓለት ቅዱስ ዑራኤል መምህሩን ከመካከላቸው ወደ ሰማይ አሳረገው። ያን ጊዜ መላእክት በከተሞቻቸው ሆነው በያሬድና በአባ ጊዮርጊስ በዘረ ያዕቆብና በአባ ገብረ ማርያም ማይሌት ወይንም ምስጋና አምላክን የወለደች እመቤታችን ቅድስት ድንግል ማርያም ክብር በዚሁ የዜማ ስልቶች ሲያመሰግኑ አሳየው። ያን ጊዜ ቅዱስ ዑራኤል ያን መምህር ይህ ሁሉን አየህን? አወቅህም? እንግዲህ ወደ ንጉሡ ወደ እስክንድር እንውረድ አለው። ያም መምህር ጌታዬ ሆይ እኔ እስከ ዘላለሙ በዚች በምታምር ሀገር እኖራለሁ እንጂ አልወርደም፣ ወደ ንጉሡ ወደ እስክንድርም አልሄድም ሲል መለሰለት። ያን ጊዜ ቅዱስ ዑራኤል መልሶ አንተ በዚች ሀገር ውስጥ በፍጹም አትኖርባትም። የሚኖሩባት መምህራን የሆኑ መነኮሳት አባ ጊዮርጊስና የደብረ ሐጊታው አባ ገብረ ማርያም እንዲሁም የንጉሡ የበዕደ ማርያም ልጅ በጸሎቱ ያስነሳት የምስዓለ ማርያምና የደብረ ወርቅ መምህር የሆነ አባ ሰርጸ ጴጥሮስ ናቸው አለው። ያን ጊዜ አስተማሪው እኔም እንደ ቅዱሳን እሆናለሁ አለ። ነገር ግን የዜማን ትምህርት እንደ እነርሱ አላውቅም፣ ዜማ እንዳልማር አርጅቻለሁና ዕድሜም 72 ዓመት ሆኗል አለ። ቅዱስ ዑራኤልም መለሰና የቅኔንና የዜማን ትምህርት ይገልጽልህ ዘንድ ይህ በእጅ የያዝኩት የሕይወትና የእውቀት ጽዋን እንካ ጠጣ ንሳለው። ከዚያም ምስጢር የሚገልጸውን ጽዋ ልቦና ጠጣው። ለእስክንድርም እንደዚሁ ይጠጣ ዘንድ ስጠው። ያ መምህር በቃና ዘገሊላ ጉባኤ መካከል ከሰማይ አውርዶ እንዲሁም ከንጉሡ ከእስክንድር ዘንድ አደረሰው። መምህሩም ከቅዱስ ዑራኤል የተቀበለውን ጽዋ ይጠጣው ዘንድ ለእስክንድር ሰጠው። ከዚህ በኋላ ንጉሡ እስክንድር በመንፈስ ሰከረና ድርሰት ለመድረስ ጀመረ። ከዚያም ሰላምታና የቅኔ ምስጢር ጉባኤ፣ ቃናና መወድስ ዘአምላኬ፣ ዋዜማና ሥላሴ ደረሰ። እንደዚሁም ይህ ሰምረ ክርስቶስ የተባለው መምህር ዘይእዜና ሳህልከ ዕጣነ ሞገድ የተባለ ቅኔ ደረሰ። ንጉሡ እስክንድር በነገሰ በ17 ዓመቱ የክርስቶስን ሥጋና ደሙን በንጽሕና የተቀበለባት ሚስቱ ሞተችበትና በመንግሥቱ ላይ ወንድሙ ናዖድም እርሱን አንግሶ ምድራዊ የሆነች የአባቶቹን ዓለም በመናቅ ሰማያዊ የምትሆን የክርስቶስን መንግሥት ተከተለ። ከዚያም ዳግማዊ ዳዊት ባሳነጻት ደብረ ከርቤ የምትባል ቤተ ክርስቲያን ሥርዓተ ምንኩስናን ተቀብሎ በሰላም አረፈና በዚህቹ ቦታ ተቀበረ። ወንድሙ ናዖድ በነገሰም ጊዜ በጽድቅ ሥራና በቀናች ሃይማኖት ጸንቶ ከአባቱና ከወንድሙ የቀረውን ሥራ ሁሉ አሟልቶና አስተካክሎ ሠራ። ለእርሱም እንደ ወንድሙ ቅዱስ ዑራኤል ጽዋ ልቦናን አጠጣው። አምላክን የወለደች የእመቤታችን የድንግል ማርያምን መልካ ውዳሴዋን እንዲሁም ከቅዱሳን መኳንንቶቹ ጋር የመልኮቿን የምስጋና ሰላምታ ደረሰ። የመኳንንቶቹም ስም የአንደኛው አርከ ኢየሱስ፣ ሁለተኛው ገብረ ኢየሱስ ሲሆን የምንኩስና ስማቸውም ሰይ፣ ራስና ባልያ ነው። ንጉሡ ናዖድም ራስ ሰይ በተባለ በዚሁ መኮንን ከተማ በእርሱ ውስጥ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ታላቅ ቤተ ክርስቲያን ሠራና ስሟንም ደብረ ሰይ አላት። በውስጧም መሥዋዕትን የሚሰዉና በማይሌት የሚዘምሩ ቅዱሳን የሆኑ 318 ካህናትን አዘጋጀ ወይም ተከለ። መንበረ ጳጳሳቱም ከዚቹ ደብር ወደ ሌላ እንዳይዛወር ወይንም እንዳይወጣ አዘዘ። የማሃግል ሀገር ንቡራነ እድና ጳጳስ የደብረ ሊባኖስ መምህር ወደዚች ደብር በመጡ ጊዜ ለራሳቸው ድባብ አያደርጉም ሲል አዘዘ።
ነገር ግን እነዚህ ንዑራን እዶች ከጳጳሱ በታች በመሆን ከጳጳሱ ጋር ድባብን ያስይዙ። በዚህችው ደብር ውስጥ ድባብን ማድረግ ያለ ደብሯ መንበረ ጳጳስ በቀር ክልክል ነው። ዳግመኛም የአባታችን የአቡነ ተክለ ሃይማኖትን አጽም ያፈለሰ ክቡር የሆነ ጳጳስ አባ ማርቆስ በውስጧ ተቀብሯልና የደብረ ሊባኖሱ ንቡረ እድ ድባብ ማዕረጉ እንዲሁ ከተታ ሀገሮቹ ሁሉ ከእርሱ አስቀድሞ ወደ ጥምቀተ ክርስትና በመግባቱ ነው። ከዚህም በላይ በመጀመሪያ በቅዱስ ኡራኤል ስም ቤተ ክርስቲያን ሰርቷልና። ሦስተኛም የመሃግሉ ሀገር ንቡረ እድ ድባብ የሚያደርገው ንቡረ እድ የሆነው የቀውስጦስ የስብከቱ ክፍል ስለሆነ ነው። የቀውስጦስም አንደኛው ስሙ አቡነ ዳዊት ተብሎ የተሰየመው ከሃዲዎች ወይንም አላውያን ነገሥታት ጋር የክርስቶስ እምነት በሆነች በቀናች ሃይማኖት ተጋድሎ አድርጎ ሰማዕት ስለሆነ ነው። ይህችም ደብር ንጉሥ ናዖድ ከደብረ አባይና ከአክሱም አብልጦ አከበራት። ከዚህም በኋላ ወደ መንዝ ሀገር ሄደና 3 ቤተ ክርስቲያን ሠራ። አንደኛዋን ቤተ ክርስቲያን በእመቤታችን በድንግል ማርያም ስም፣ ሁለተኛዋን ቤተ ክርስቲያን በቅዱስ ኡራኤል ስም፣ ሦስተኛዋን እመጓ የምትባል በክሊና ገዳም ውስጥ በጌታችን በኢየሱስ ክርስቶስ ስም ሠራ። ሁለተኛ ያልነው ደንገዜ ደብረ ቆጵሮስ የሚባለው ነው። ሦስተኛ ያልነው የአዜብ ምድር ደብረ ምሪያ የሚባለው ነው። እነዚህን 3ቱን አብያተ ክርስቲያናት በወርቅና በብር በሰማያዊ አይነት ዕንቁ አስጌጣቸው። ለዚችም የመላእክት አለቃ በሆነ ለቅዱስ ኡራኤል ቤተ ክርስቲያን 12 ርስት ጉልት ሰጠ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ከምድረ ሸዋ ምሁርና ምድረ ወረብ ከሚባል ከጉራጌ ሀገር ከመንዝም አገዛዝና መስፍን እንዳይጠፋ ለናዖድ ቃል ኪዳን ሰጠው። ንጉሡ ናዖድም ኃላፊ ከሆነ ከዚህ ዓለም ድካም የዚህ ዓለም የፍጥረት ቁጥር ፍጻሜ ሳይሆን ዓለም በተፈጠረ በ7000 ዘመን አስቀድሞ ዓለማትን ሁሉ የፈጠረ የአምላክ እናት የጽንሰቷ ዕለት በዓል በሚከበርበት በነሐሴ 7 ቀን አረፈ። ይኸውም ንጉሥ ናዖድ የእስላሞችንና የአረሚን ወይም የካሃዲ የተንኮልን የአመፅን ዘመን የሆነችውን የ8ኛው አንሽ ዘመን እንዲያሳየው አምላካችንን ለምኖታልና። ወንድሞቼ ሆይ ስሙኝ። የመላእክት አለቃ ቅዱስ ኡራኤል በችግርና በመከራ ጊዜ ረዳታችሁ ነውና ውደዱት አክብሩትም። የነገሥታት ልጆችና የክርስቲያን ወገኖች የሆናችሁ ሁላችሁ በግልጽና በስጉር ከሚመጣ ጠላት ከክፉ ነገር ሁሉ የሚጠብቃችሁ እርሱ ስለሆነ ከፍ ከፍ አድርጉት። እንደ ጥላና እንደ በረሃ አበባ የሚጠፋ በዚህ በኃላፊውም ዓለም ከጽኑ ጠላት ያድናቸዋልና። አምላካችን የድንግል ማርያም ልጅ በአባቱ ምስጋና በሚመጣበት ጊዜ ከይኩኖ አምላክ ጀምሮ እስከ ናዖድ ንጉሥ ድረስ ያሉትን የሠራቸውን ዜናና የቀናች ሃይማኖታቸውን እንዲሁም ጽናት እንደነገራችሁ እንደ 9ኙ ቅዱሳን አባቶቻችን እንደ ነገሥታት እንደዚሁም ከዳግም ሞት ያድናችኋልና። የዚህ የመላእክት አለቃ የሆነ የቅዱስ ኡራኤል ጸሎቱና በረከቱ የረዳትነቱ ኃይል ለዘላለሙ ከወዳጆቹ ከሁላችን ሕዝበ ክርስቲያን ጋር ይሁን፣ ዛሬም ዘወትርም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 22 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 22 በዚች ቀን የጭፍሮች አለቃ የሆነ የፋሲለደስ ልጅ ቅዱስ መቃርስ ሰማዕት ሆነ። ይህንንም ቅዱስ አምላክን እርሱ እንደማያመልክ በንጉሥ ዲዮቅልጥያኖስ ዘንድ ወነጀሉት። ንጉሡም ወደ እስክንድሪያ ወስደው
በዚያ እንዲያሰቃዩ ታዘዘ። እርሱም ወላጆቹን በተሰናበታቸው ጊዜ ለድሆችና ለችግረኞች እንዲያስቡ አደራ አላቸው። ከዚህም በኋላ ወጥቶ ሄደ። ክብር ይግባውና ጌታችን ክርስቶስም ተገልጾለት አጽናናው፣ የሚደርስበትንም ነገረው። ወደ እስክንድሪያ ከተማም በደረሰ ጊዜ በመኮንኑ ሕርማኖስ ፊት ቆመ። መኮንኑም የጭፍሮች አለቃ የፋሲለደስ ልጅ እንደሆነ አውቆ ብዙ አባበለው፣ ለመነውም። እርሱ ግን አልሰማውም፣ ከመልካም ምክሩም አልተመለሰም። ከዚህም በኋላ ሰውነቱ እስከምትቀልጥ ድረስ ታላቅ ስቃይን አሰቃየው። በስቃይም ውስጥ እያለ ጌታችን የቅዱሳንን ማደሪያዎችና የአባቱንና የወንድሙን ማደሪያ አሳየው። ከዚህም በኋላ መኮንኑ ወደ ኒቁዮስ ሀገር ሰደደው። በዚያም ታላቅ ስቃይን አሰቃዩት። ምላሱንና ክንዱን ቆረጡ። በጎኖቹም ውስጥ በእሳት ያጋሉትን የብረት ችንካሮች ጨመሩ። ጌታችንም አዳነው፣ ያለ ጉዳትም በጤና አስነሳው። ክብር ይግባውና ጌታችን ኢየሱስ ክርስቶስም በእጆቹ ላይ ታላላቅ ድንቆችና ታምራቶችን አደረገ። ከእርሱም ብዙ ሰዎች የሞተ ሰው ተሸክመው ሊቀብሩት ሲሄዱ አየ። ሁሉም እያዩት ክብር ይግባውና ወደ ጌታችን ማለደ። ስለዚያም ምውት ተነስቶ ያየውን ይነግራቸው ዘንድ ለመነ። ወዲያውኑም ያ ምውት ተነስቶ ኢየሱስ ክርስቶስ እውነተኛ አምላክና የሁሉ ጌታ እንደሆነ ተናገረ። ይህንንም ድንቅ ታምር አይተው ብዙ አሕዛብ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። መኮንኑም ተቆጥቶ ያመኑትን ራሳቸውን አስቆረጠ። ሰማዕታትም ሆነው የሰማዕትነትን አክሊል ተቀበሉ። በዚያም የእንዲናው ገዥ አርያኖስ ነበረ። በተመለሰ ጊዜም ቅዱስ መርቆሪዎስ ከእርሱ ጋር ወሰደው። ወደ ሀገረ ሰጥኑፍም በደረሰ ጊዜ መርከቢቱ ቆመች፣ የማትንቀሳቀስም ሆነች። እነሆ ጌታችንም ለእርሱ ተገልጦ ተጋድሎውን በዚያ እንደሚፈጽም ነገረው። ከዚህ በኋላ ራሱን በሰይፍ ቆረጠ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። ቆስጠንጢኖስም በነገሰ ጊዜ የጣዖታትን ቤቶች እንዲዘጉ አብያተ ክርስቲያናትን እንዲከፍቱ አዘዘ። ያን ጊዜም ስሙ አውሎጊዮስ የሚባል ምእመን መኮንንም አብያተ ክርስቲያናትን ሊሰራ ጀመረ። ቅዱስ መቃርስም ተገለጠና ሥጋው ያለበትን ነገረው። መኮንኑም ወደ አመለከተው ቦታ ሄዶ የቅዱስ መርቆሪዎስን ሥጋ አገኘ። ከዚህም በኋላ ወሰደው። ቤተ ክርስቲያንም ሰርቶ ሥጋውን በውስጡ አኖረ። ከእርሱም ታላላቅ ድንቆችና ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለም አሜን። በዚህችም ቀን ቅዱስ ለውንቲዮስ በሰማዕትነት ሞተ። ይህም ቅዱስ ክርስቲያን ከሃዲያን ከሆኑ ሰራዊት ጋር ይኖር ነበር። ሀገሩም ጠራብሎስ ነው። መልኩም ያማረ በገድሉም ፍጹም የሆነ ነበር። አምላክ ያጻፋቸው መጻሕፍትን ያነብ ነበር። ይልቁንም የዳዊትን መዝሙር ሁል ጊዜ ያነብ ነበር። ባልንጀሮቹ ለወታደር መምህሮቹንም ያስተምራቸው ይመክራቸው ነበር። እግዚአብሔርን እንዲፈሩ ያስገነዝባቸው ነበር። የማይጠቅሙ የረከሱ አማልክትንም ሸክም ከትከሻችሁ ጣሉ ይላቸው ነበር። ከስህተትም ተመልሰው ክብር ይግባውና በጌታችን ያመኑ አሉ። ከእነርሱም ወደ መኮንኑ ሄደው ለውንቲዮስ አማልክትን አቃለላቸው፣ ሰማይና ምድርን በውስጣቸው ያለውን ሁሉ የፈጠረ ክርስቶስ ነው ይላል ብለው የከሰሱት አሉ። መኮንኑም በሰማ ጊዜ ወደ እርሱ አስቀርቦ ጠየቀው። እርሱ ግን ክብር ይግባውና ጌታችን ኢየሱስ ክርስቶስን እንደሚያመልከው በመኮንኑ ፊት ታመነ። ጳውሎስ ከፈጣሪ ከክርስቶስ ማን ይለየኛል እንዳለ ከታናሽነቴ ጀምሮ በፍጹም ልቦናዬ አመልከዋለሁ፣ ለእርሱ እሰግዳለሁ አለው። መኮንኑም እጆቹንና እግሮችን አስረው በወህኒ ቤት ውስጥ እንዲጥሉ ታዘዘ። እንዲሁም አደረጉበት። በማግስቱም መኮንኑ አቅርቦ እንዲህ አለው፣ በምን ኃይል የንጉሡን ትእዛዝ ደፍረት ትተላለፋለህ? ሰዎችንም አማልክትን ከማምለክ በምን ኃይል ትመልሳቸዋለህ? ቅዱሱም እንዲህ ብሎ መለሰለት፣
በእውነት ሰዎች ሁሉ ክብር ይግባውና ወደ ጌታችን ወደ ኢየሱስ ክርስቶስ ሃይማኖት እንዲገቡ እኔ እሻለሁ። አንተም ስህተትህን ትተህ ክብር ይግባውና ኢየሱስ ክርስቶስን ብታመልከው የረከሱ አማልክትን ማምለክ ብትተው የዘላለም መንግሥትን በወረስህ ነበር። ይህንንም በሰማ ጊዜ መኮንኑ እጅግ ተቆጣ። ደሙ እንደ ውሃ እስኪፈስ ድረስ ይገርፉት ዘንድ አዘዘ። እርሱም እግዚአብሔርን ፈጽሞ ያመሰግነው ጀመር። ከወታደሮቹም አንዱ አዘነለትና በጆሮዋ ሾከሾከ። እኔ ስለ አንተ አዝናለሁ፣ ጉልምስናህን ላድን እወዳለሁ። አንተ ለአማልክትም እንደምትሰዋ ለመኮንኑ አንዲት ቃል ብቻ ተናገር፣ እኔም እዋሳሃለሁ አለው። ቅዱሱም ሰይጣን ከኋላዬ ሂድ ብሎ ገሰጸው። መኮንኑም ጭካኔውን አይቶ ሥጋው እስከሚቆራረጥ ደሙም እንደ ውሃ በምድር ላይ እስኪፈስ ድረስ ስቃዩን እጥፍ ድርብ አደረገበት። ከዚህም በኋላ በውሃ እንዲዘፍቁት በእግሩም እንዲጎትቱትና በወህኒ ቤት እንዲጥሉት አዘዘ። ከዚያም ነፍሱን አሳለፈ፣ ገድሉንም ፈጸመ። የምታምን ሀብታም ሴት መታ ለወታደሮች ብዙ ገንዘብ ሰጥታ የቅዱሱን ሥጋ ወሰደች። በአማሩ ልብሶች ገንዘው የወርቅ ሳጥን አሰርታ በውስጡ አኖረችው። ስዕሉንም አሳለች። በፊቱም ሁል ጊዜ የሚያበራ ፋና አኖረች። ለዚችም ሴት ቅዱሱ ያደረገላት የድካም ዋጋዋ ሰኔ 1 ቀን ተጽፏል። እግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቅዱስ መርካሎስ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በሊቀ መልአኩ በቅዱስ ኡራኤል በዓል ዕለት የሐምሌ 22ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 16 ቁጥር 4 የቁርባናቸውን ደም እኔ አላፈሰሁም፣ ስማቸውንም በከንፈሬ አልጠራም። እግዚአብሔር የርስቴ ዕድል ፈንታና ጽዋዬ ነው። ወኢይታ ውስተ ማኅበሮሙ ዘደም ወኢይእዜከ አስማቲሆሙ በአፉየ እግዚአብሔር መክፈልተ ርስትየ ወጽዋዕየ በሊቀ መልአኩ በቅዱስ ኡራኤል በዓል ዕለት በሐምሌ 22 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 1 እስከ ቁጥር 11። ቃሉም እንዲህ ይላል። ትምክህት የሚያስፈልግ ነው፣ አይጠቅምም። ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ። ሰውን በክርስቶስ አውቃለሁ፣ በሥጋ እንደሆነ አላውቅም፣ ወይም ከሥጋ ውጭ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ። እንዲህ ያለውን ሰው አውቃለሁ፣ በሥጋ እንደሆነ ወይም ያለ ሥጋ እንደሆነ አላውቅም፣ እግዚአብሔር ያውቃል።
ወደ ገነት ተነጠቀ። ሰውም ሊናገር የማይገባውን የተናገረውን ቃል ሰማ። እንደዚህ ስላለው እመካለሁ። ስለ ራሴ ግን ከድካሜ በቀር አልመካም። ልመካ በወድ ሞኝ አልሆንም። እውነትን እላለሁና፣ ነገር ግን ማንም የሚያይ ከእኔ የሚሰጥ የምበልጥ አድርጎ እንዳይቆጥረኝ ትቻለሁ። ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ይኸውም እንዳልታበይ ነው። ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንሁ። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ ወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በደስታም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝና። በሊቀ መልአኩ በቅዱስ ዑራኤል በዓል ዕለት በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 1 ቁጥር 6 እስከ ቁጥር 10። ቃሉም እንዲህ ይላል። በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሊገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። እርሱንም ሳታዩ ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የእምነታችሁን መዳን እየተቀበላችሁ በማይነገርና ክብር በተሞላበት ሐሴት ደስ ይላችኋል። በሊቀ መልአኩ በቅዱስ ዑራኤል በዓል ዕለት በሐምሌ 22 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 5 ቁጥር 26 እስከ ቁጥር 34። ቃሉም እንዲህ ይላል። በዚያን ጊዜ አዛዡ ከሎሌዎች ጋር ሄዶ አመጣቸው። በኃይል ግን አይደለም፣ ሕዝቡ እንዳይወግሯቸው ይፈሩ ነበርና። አምጥተውም በሸንጎ አቆሟቸው። ሊቀ ካህናቱም በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁምን? እነሆ ኢየሩሳሌምን በትምህርታችሁ ሞልታችኋል። የዚያንም ሰው ደም በእኛ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው። ጴጥሮስና ሐዋርያትም መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። ይህን እግዚአብሔር ለእስራኤል ንስሐን የኀጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገር ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። እነርሱም ሲሰሙ በጣም ተቆጡ፣ ሊገድሏቸውም አሰቡ። በሊቀ መልአኩ በቅዱስ ዑራኤል በዓል ዕለት በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማርቆስ ወንጌል ምዕራፍ 13 ቁጥር 14 እስከ ቁጥር 22። ቃሉም እንዲህ ይላል። ነገር ግን በነቢዩ በዳንኤል የተባለውን የጥፋት ርኩሰት በማይገባው ስፍራ ቆሞ ብታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ፣ በሰገነትም ያለ ወደ ቤት አይውረድ፣ ከቤቱም አንዳች ወስድ ዘንድ አይግባ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላ አይመለስ። በዚያን ወራትም ለእርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት እንዳይሆን ጸልዩ። በዚያን ወራት እግዚአብሔር ከፈጠረው ከፍጥረት መጀመሪያ ጀምሮ እስካሁን ድረስ ያልሆነ ደግሞም የማይሆን የመከራ አይነት ይሆናልና። ጌታስ ወራቶቹን ባያሳጥር ሥጋ የለበሰ ሁሉ ባልዳነም
ነገር ግን ስለመረጣቸውም ምርጦች ወራቶቹን አሳጠረ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም እነሆ ከዚህ አለ ቢላችሁ አትመኑ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘውትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንን የሚያስተስርይልን ዘንድ ለዘላለሙ አሜን።